እናመሰግናለን። የማጠቃለያ ሐሳቡን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ይሰጡናል። ወደ እሳቸው እንሄዳለን። በህገ መንግስታችን ላይ ማንኛውም ዜጋ ንጹህ እና ለኑሮ አመቺ በሆነ አካባቢ የመኖር መብት እንዳለው ይደነግጋል። ይሄንን ወስደው ክቡር ጠቅላይ ሚኒስትራችን አዲስ አበባን እንደ ስሟ ውብ ጽዱ አበባ እናረጋታለን የሚል ራዕይ ሰንቀው ራዕያቸውንም ለአመራሮች በሙሉ ለህዝብ በሙሉ በማጋራት ሀብለው ይህን ስራ የጀመሩት በገበታ ለሸገር በእንጦጦ ወንዝ ላይ በወዳጅነት ፓርክ ላይ ነው ተጀመረው ማለት ነው። እዛ የተጀመረው ስራ ተሞክሮ ሆኖ ሰፍቶ ዛሬ የምናየው ደረጃ ደርሷል። ስለዚህ ይሄን ራዕይ በመጋራት የአዲስ አበባ ወንዞች እንዴት ከብክለት እንከላከል የሚለው ሐሳብ ከዚሁ ሐሳብ የሚመነጭ ሆኖ በሁለት አቅጣጫ ስራዎች ሲሰሩ ነው የነበሩት። አንደኛ በልማት ነው። በልማት ሲባል የኮሪደር ልማት አለ፣ መልሶ የማልማት ልማት አለ፣ እንደገና የወንዞች ዳርቻ ልማት አለ። እነኚህ በከፍተኛ ሁኔታ የአዲስ አበባ ወንዞችን ከብክለት ለመከላከል ጠቅመውናል ማለት ነው። በዚህ ጉዳይ ምንድነው የተሰራው ሲባል ያው ሁላችንም የምናውቀው የኮሪደር ልማቱ እና የመልሶ ማልማት ስራው ግልጽ ነው፣ ይታወቃል። የወንዞች ዳርቻ ልማት ሁለት ትላልቅ ወንዞችንና 6 አነስተኛ ገባሮችን በመለየት እንደ ኮሪደር ስራ ተይዞ አመራር ተመድቦለት በጀት ተመድቦለት በቂ ሀብትና የሰው ኃይል ተመድቦ ሲሰራ ነው ቆየው። እሱ ከፍተኛ ለውጥ አምጥቷል በወንዞች ብክለት መከላከል ላይ ማለት ነው። ሁለተኛው እንደ አጋጣሚ ሆኖ አዲስ አበባ ብዙ ወንዞች አሏት። እኔ በዓለም ላይ እንደ አንድ ከተማ ሆኖ ይህን ያህል ወራጅ ወንዝ ፍሬሽ ዋተር የሚባለው ወራጅ ወንዝ 76 የሚደርሱ ለተለያዩ አገልግሎት ሊውሉ የሚችሉ ወንዞች ያላት ከተማ አንድ ከተማ እኔ ያለ አይመስለኝም፣ አልደረስኩበትም። ስለዚህ ባለን የተፈጥሮ ጸጋ በውሃው በወንዞቿ የታደለች ከተማ ናት። እነኚህ ወንዞች እንዴት ይተዳደሩ፣ የህግ ማዕቀፍስ አያስፈልጋቸውም ወይ ብለን ተነጋግረን በከተማ ደረጃ ታምኖበት ልምድም ከሌሎች ሀገርም ተወስዶ ለብቻቸው ህግ ሊኖራቸው ይገባል ተብሎ የወንዞች ዳርቻ ልማትና ብክለት መከላከል ደንብ ቁጥር 180/2017 ረቆ ጸድቆ ወደ ስራ ከገባን ቆየን ማለት ነው። ይሄ ከሆነ ቀጣይስ ምንድነው የሚሰራው የሚለው ነገር ትኩረት ባደርግ ነው የሚሻለው። የተሰሩ ስራዎች በብዛት ተገልጿል። ቀጣይ ምንድነው የምንሰራው፣ ምን መስራት አለብን የሚለው አንደኛ የግድ የግንዛቤ ስራ ተጠናክሮ መቀጠል አለበት። ሁለተኛው ለዚህ ወንዞቻችን ከብክለት ለመከላከል ግንዛቤ እንዳለ ሆኖ ልማቱ ግን በጣም አጋዥ ነው። በእቅድ ያልደረስባቸው ወንዞቻችንን በእቅድ ማልማት አስፈላጊ ነው የሚሆነው። ይሄ ወደፊት የሚከድበት ነው ማለት ነው። ሌላው ብክለቱን ለመከላከል በተለይ ከምንጩ ለማድረቅ አስፈላጊ የሆኑ መሰረተ ልማቶች አሉ። እነኚህ አስፈላጊ የሆኑ መሰረተ ልማቶች በመንግስት የሚሰሩ አሉ። ለምሳሌ እንደ ስዌሬጅ ላይን፣ የፍሳሽ ማስወገጃ መስመር፣ የፍሳሽ ማጣሪያ ፕላንት፣ እነኚህ በመንግስት በተለይም ዶሜስቲክ ዌስት ለምንለው ከእያንዳንዱ ቤተሰብ ለሚወጣው ቆሻሻ መቀበያና መልሶ ማጣሪያ እና ከተጣራ በኋላ ደግሞ ወደ ወንዝ ለማልቀቅ ያን ትክክለኛውን ፕሮሰስ አካሄድ ሄዶ ወደ ወንዝ እንዲገባ በመንግስት የሚሰራ ስራ ነው ማለት ነው። ባለሀብቶችም በእያንዳንዱ በኢንዱስትሪያቸው፣ በፋብሪካቸው፣ በአገልግሎት ሰጪ ተቋማቸው የሚመነጨውን የፍሳሽም ሆነ የደረቅ ቆሻሻዎችን በአግባቡ የማዝ ኃላፊነት አለባቸው። በተለይም ፍሳሽ ቆሻሻዎች ቀጥታ ወደ ወንዝ እንዳይገቡ
መልሶ የማጣሪያ ትሪትመንት ፕላንት በማዘጋጀት ደረጃውን የጠበቀ ውሃ በተፈቀደላቸው ጊዜ ወደ ወንዝ የመልቀቅ ስራ መስራት ይጠበቅባቸዋል። ለዛ ደግሞ መሰረተ ልማት ያስፈልጋል። ያን መስራት አለባቸው ማለት ነው። ሶስተኛ በነዋሪው የሚያመነጩትን ፍሳሽ ቆሻሻ ደረቁን በአግባቡ ይይዛሉ ብዬ አስባለሁ። ፍሳሽ ቆሻሻውን ግን የመንግስት ፍሳሽ መስመር እነሱ ጋር ካልደረሰ ሴፕቲንግ ታንክ ገንብተው ትክክለኛ ሽንት ቤት እና ትክክለኛ ሴፕቲ ታንክ በመገንባት ከዛ በማስመጠጥ ምንም ነገር ወደ ወንዝ ሳይገባ ለዚህ በተዘጋጀ ቦታ ላይ አድርሰው መጠቀም እንዳለባቸው ይሄን ማድረግ አለባቸው በቀጣይ ማለት ነው። ይሄን ደግሞ የሚያደርጉትና የማያደርጉትን በአካባቢ ጥበቃም በክፍለ ከተማ በደንብ ማስከበርም እየተለየ ነው የሚሄደው። ስለዚህ ይሄ ቀጥሎ በስፋትና በጥንካሬ የሚሰራ ስራ መሆን አለበት። ሌላው ከሸገር ሲቲ ጋራ ወይም ከአዲስ አበባ ማነው ከኦሮሚያ ክልላዊ መንግስት ጋር በቅንጅት የምንሰራቸው ስራዎች ይኖራሉ። ወደፊት ተገናኝተን እንሰራለን። ከአዲስ አበባ ከተማ የሚወጣው ፍሳሽ እየቀነሰ ነው ያለው። ብክለቱ ቀንሶ የተፈለገው ደረጃ ላይ ደርሶ ለመጠጥ እንኳን ውሃ እንኳን ባይውል በእንስሳትና በእጽዋት ላይ ጉዳት በማደርስበት ደረጃ ላይ ለማድረስ በጋራ ተባብረን መስራት አለብን። ከአዲስ አበባ ውስጥ የሚወጣው ጥሩ ስራ ጀምረናል። አላዳርስንም፣ የማዳረስ ስራ እንሰራለን። ሁለተኛ ከሸገር ሲቲ ወደ አዲስ አበባ የሚመጡ ወንዞች አሉ። የገፈርሳ ወንዝ ቡራዮ አካባቢ ያለውን ታጠቅ አካባቢ ያለውን ኢንዱስትሪ እዛ አካባቢ ያለውንም ብክለት ይዞ ይመጣል፣ ወደ አዲስ አበባ ይገባል። እዛ ጋር ቢያዝ እዛም ተመሳሳይ ስራ ብንሰራ ይቀንሳል ማለት ነው ሎዱ። ሁለተኛው ከለገጣፎና ለገዳዲ ጭምር ነው ወደ አዲስ አበባ ወንዝ የሚመጣው። እዛም አካባቢ ተመሳሳይ ስራ መስራት አለብን። ተሞክሮም ተወስዶ እዛም እየተሰራ እዚህም እየሰራን በጋራ ደግሞ በታችኛው ተፋሰስ ላይ ምን እንሰራለን ብለን አቅደን እንሰራለን። ይሄን አካባቢ ጥበቃ ኃላፊነት ስላለበት ከነሱ ጋር በቅንጅት እንሰራለን። ወደፊት የሚሰራ የተጠናከረ ስራ ነው የሚሆነው ማለት ነው። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ለሰጡን የማጠቃለያ ሀሳብ እጅግ እናመሰግናለን። ተመልካቾቻችን ፋና ሚዲያ ኮርፖሬሽን ከአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ጋር በመተባበር በተለይም የወንዞች ዳርቻ ልማት ላይ ትኩረቱን አድርገን ትኩረት ለወንዞቻችን በሚል መሪ ሀሳብ ያደረግነው ፓናል ውይይት የተከታተላችሁትን ይመስል ነበር። ሌሎች የፋና ሚዲያ ኮርፖሬሽን ፕሮግራሞች ይቀጥላሉ። በያላችሁበት ሰናይ ጊዜ